እና ኢትዮጵያ ምንድን ያለያያቸው? ወደቡስ የማን ነው? ለማን ነው የሚገባው? የጋራችን ነው ምንድን ነው የሚለው እስቲ ሂስትሪያቸውን እንግባባት። ኤርትራና ኢትዮጵያ በተለይ ሰሜን ኢትዮጵያና ኤርትራ ያላቸው የብዙ ዓመት ታሪክ ያላቸው ነው። ከዳ ዓመት ስልጣኔ ከፑንት ከአክሱም ስፔሻሊ አክሱም ላይ አሁን ኤርትራውያን ታውቃላችሁ፣ አክሱም ስልጣኔ የኛ ነው ማለት ይችላሉ። አክሱም ስልጣኔ የአክሱም ወታደር የአክሱም ነገስታት ከኤርትራ ከአሁን ኤርትራ የሚለው ስም አስቸጋሪ ትንሽ ኤርትራ የሚባለው ስም የመጣው ጣሊያኖች ናቸው የሰጡት ማለት ኤርትራ የሚባለው እንጂ ኤርትራ ሐማሴን ባህረ ነጋሽ የሚባሉ የቦታዎች የዲስትሪክቶች ስም ያላቸው ልክ አሁን የሆነ ቦታ እንደምትሉት ማለት ኢትዮጵያ ውስጥ እንደምከፋፈሉት እንደዛ ነው እንጂ ኤርትራ ማለት የግሪክ ቃል ነው ራሱ ቀይ ባህር እንደማለት ነው ኤርትራ ማለት እና ኤርትራ የሚገርማችሁ ነገር ከዛ በኋላ ላይ ከአክሱም በኋላ ላይ የአረብ ስልጣኔ በተለይ ኮስት ላይ ነው ስፔሻሊ ኮስት ላይ ነው ማለት ወደቡ ላይ ከቀይ ባህር ጎን እንዳለ አረቦች ቱርኮች ከዛም በኋላ ቱርኮች ከዛ ግብጾች ከዛ ጣሊያኖች ናቸው ያዙት ከጣሊያኖች ከዛ አስፋፍተው ሙሉ ኤርትራን ያሁኗን ኤርትራ የምትባለው ሀገር ይዘው ኤርትራ ብለው ሰይመው ለ50 ዓመት ገዝተዋታል። በዚህ መሃል ነው እንግዲህ አድዋ ላይ ተሸንፈው የተመለሱት። የኢትዮጵያ ጦር ኤርትራን ማስመለስ አልቻለም። ያልቻለበት ምክንያት ተዳከመ። በአድዋ ላይ የራሱ ቀለቡን ጨርሷል። ገብቶ ማረስ አለበት። ብዙ ነገሮች ሪዝኖች አሉ። እሱ ረጅም ነው ማለት ነው። ስለዚህ ማስመለስ አልተቻለም። አፄ ዮሐንስ ሞክሯል። አፄ ምኒልክ ሞክሯል። ማንም አልቻለም። ስለዚህ ኤርትራ ይዞ ቆየ። ኤርትራ ይዞ ከቆየ በኋላ ከ40 ዓመት በኋላ ቆይቶ መጥቶ ወሮ እንደገና ይዞ 5 ዓመት ከቆየ በኋላ የእንግሊዝ ጦርና የኢትዮጵያ ጦር ሆኖ አንድ ላይ ከኢትዮጵያ አባረራቸው። የጣሊያንን ጦር ማለት ነው። በሁለተኛ ዓለም ጦርነት ጊዜ ነው እሺ ተባሮ የጣሊያንና እንግሊዝ ጠላታማቾች ሆነው ነው እንግዲህ እንግሊዝ አግዛ ለኢትዮጵያ አግዛ ሳይሆን ጠላታማቾች ስለሆኑ ነው አባራ ኤርትራ አስገባች ማለት ነው። የጣሊያንን ጦር ኤርትራንም አስለቀቁ ማለት ነው። ከኤርትራን በኩል የገባ ኃይል አለ እና እንደዚህ ብለው አስለቀቀው ኤርትራን ያዙ። ኢትዮጵያን ለመያዝ ፈለጉ እንግሊዞች ግን አልቻሉም እና ኃይለ ሥላሴ ተዋጊዎቹ ምናምን አስለቀቁ ማለት ነው። ኤርትራ ላይ ግን ማለት ነው ማን ያስለቀቀ ንጉስ ወይ መሪ አልነበረም ኤርትራ መልሶ የመያዝ የሚችል ለምን ኦሬዲ 40 ዓመት በፊት ኤርትራን ስለመራ እንግሊዝ ያዘች። እንግሊዝና የኃይለ ሥላሴ መንግስት እየተገፋፉ ስጠኝ አትስጠኝ በሚል ጭቅጭቅ ከ10 ዓመት የእንግሊዝ ቆይታና ከ50 ዓመት የጣሊያን ቆይታ በኋላ ለ60 ዓመት ኮሎናይዝ ከተገዛች በኋላ ከዛ በፊት ኦሬዲ ኮስት ላይኑ ነበር ግብጽ ወይም ደግሞ ቱርኮች ምናምን የሚይዙት ዳሩን ይሄ ቆላማ ቦታው ነው ወይም ደግሞ ወደቡ አካባቢ ባህሩ አካባቢ ያለውን ፓርት ነው። ከአክሱም በኋላ አተነዋል እሱ ነገር ግን ባህረ ነጋሽ በሚባል ስም የምትጠራውን ያውና ኤርትራ የሚለው ስም ከባድ ነው ትንሽ። አሁን ጣሊያኖች የሰጡት ናቸው እንዳልኩትና እንደዛ ብለው የቆዩበት ነው። ኤርትራ ውስጥ 9 ብሔረሰብ አለ። ከ9ኙ ኩናማ ትግሬ እንዳለ አብዛኞቹ ኢትዮጵያ ውስጥም ኤርትራ ውስጥም ያሉ ናቸው። ምን ያህል አንድ እንደሆነ ግልጽ ነው። ከዛ በኋላ አፄ ኃይለ ሥላሴ መልሰው ያዙ። በምንድን ያዙት? ዩኤን ፈቅዶላቸው ነው። እሺ በጉልበት ምናምን አይደለም። የኤርትራ ህዝብ መርጧቸው የኤርትራ ኤሊቶች ምሁራን መርጠዋቸው ነው ከእናት ሀገራችን ከኢትዮጵያ ጋር እንሆናለን ብለው አስምሩልኝ አንድ እንሆናለን ብለው ነው የሆኑት። ነገር ግን ሲስማሙ የራሳችን ባንዲራ የራሳችን ህገ መንግስት ይኖራል ብለው የራሳችን ክልል ይኖራል ብለው ተስማምተው ነው የገቡት ማለት ነው ያዙት እና አፄ ኃይለ ሥላሴ ይሄ ነገር ሌሎቹንም ያቀብጥብኛል ብለው ወዲያው ነው የከለከሉት። ሌሎቹም ባንዲራና ክልል ምናምን እንዳሁን ክልል ይሆኑብኛል ሶማሌውም ሁሉም ክልል ስጠኝ ይለኛል በሚል ነው የከለከሉትና ጨፍልቀው ሙሉ ኤርትራ ባንዲራ ኤርትራ ነው የሚባል ሀገር የለም ብለው ጭፍልቅ አድርገው ኢትዮጵያ ቀላቀሉ። በዚህ ማለት አኮረፉ። ሻቢያ ምናምን የሚባሉ ቡድኖች ወይም ደግሞ ተቃዋሚ ኃይሎች ከዚህ በኋላ ነው የተፈጠሩት ማለት ነው። እና ነገር ግን ማወቅ ያለባችሁ ነገር በዚህ ሳለ አዲስ አበባ ላይ ኤርትራውያን ለአዲስ አበባ ብዙ ነገር እያደረጉ ነው። ሀቁን ስናወራ መካካርተን ማለት ነው። ከጣሊያን ብዙ የጋራጅ ይሄ መኪና ምናምን ቴክኒክን ተምረዋል ከጣሊያን ማለት ነው። 50 ዓመት ስለተገዙ በጣሊያን ይሄንን ነገር ደግሞ አፄ ኃይለ ሥላሴ በደንብ ነበር የፈለጉት። ወደ ስልጣን አምጥተው በደንብ ስልጣን ላይ አስቀምጠው በጣም ቁልፍ ቦታ ላይ አስቀምጠው አፄ ኃይለ ሥላሴ ማለት ነው። ኤርትራውያን ጋር ቢፍ የላቸውም። ሀገር የሚለው ነገር ነው እንጂ በደንብ አዲስ አበባ ላይ ቦታ ተሰጥቷቸው ጋራጅ ቤቱ ምኑ ንቅት አድርጓት ማለት ነው። አዲስ አበባ ማለት ለምን አዲስ አበባ ዘኒ ስላልተገዛች ምንም ቢሆን የኢሮፒያን እንትን የለም። ይሄ የኢሮፒያን ካልቸር አሁን እኛ እንትን የምንልበት ማለት ነው። ይሄ ካፌው ምኑ እነዚህ ነገሮች በደንብ ነው ኤርትራውያን ለአዲስ አበባ እድገት ወሳኝ ናቸው። ስለዚህ እንኳን ለኛ አዲስ አበባ ለኤርትራውያንም ከተማቸው ነች ማለት ያህል ነው ጠብ ያረኩላችሁ ይሄንን ማለት ነው። በጣም እና አሁን አይደብራችሁ አንዳንድ ሰዎች ኤርትራውያን አዲስ አበባ ስተው የሚደብራችሁ ሰዎች አሉ። አይደብራችሁ ኤርትራውያን ሀገራቸው ነው ማለት ነው። ያው የኛም ቀይ ባህርኛ ነው ትላለህ። አይ ጨዋታ ያለው ቀይ ባህር ላይ በጣም ጭቅጭቅ አለ። እናንተ እዩትና ፍቱት። በጋራ ብንጠቀምበት ጥሩ ነው።
ካልሆነ ግን ምን ይደረጋል? እንደባለፈው ከጦርነት ተፈጥሮ ኢትዮ ኤርትራ ጦርነት ተፈጠረ። ከዛ በኋላ በሻቢያ ወይም እና በኢህአዴግ ማለት በነመለስና በኢሳያስ አፈወርቂን ተፈጥሮ የድሃ ልጅ አለቀ። ስንት የድሃ ልጅ ከዚህም ወገን አለቀ። ወንድማማቾች ህዝብ ተገዳደልንና እዚህ ጋር ደረስን። አሁን ያለንበት በመሀል እርቅ ተፈጠረ። ታውቁታላችሁ። አሁን ታሪክነቱ ቀርቶ ወሬ ነው የሚሆነው ከዚህ በኋላ። ሀገራችንን ሰላም ያርግልን። ወደባችንን ደግሞ ከሰጡን ይስጡን፣ ካልሰጡን ምን እናደርጋለን? እኛ እንግዲህ እንለምናለን።